ላይ ጥያለሁ አይደለም ባሻው ቤት ያለቱ ላይ ነው ጎርፍ እንዳይበግረው ጥያለሁ ራሴን በጌታዬ ላይ ጥያለሁ ተቻለሁ ራሴን በጌታዬ ላይ ተቻለሁ አይደለም ባሻው ቤት ያለቱ ላይ ነው ጎርፍ እንዳይበግረው ጥያለሁ ራሴን በጌታዬ ላይ ጥያለሁ ተቻለሁ ራሴን በጌታዬ ላይ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እንደ እግዚአብሔር ያለ ማንም የለም። ራሳችን ከሰጠን አስተማማኝና የሚያኮራ እንደ እግዚአብሔር ያለ ማንም የለም። ዛሬ ደግሞ የእግዚአብሔርን ቃል አብረን እንካፈላለን። ዛሬ አብረን የምናየው ክፍል በሉቃስ ምዕራፍ 24 ቁጥር 13 እስከ 35 ላይ ያለው ቃል ይሆናል። የመልእክት ርዕስ የዛሬው የመልእክት ርዕስ ኢየሱስ በኤማኦስ መንገድ በሚል ላይ አብረን እናያለን። ከሞተ በሦስተኛው ቀን እሱን ተስፋ ያደረጉት ይከተሉ የነበሩ ሁለቱ ደቀ መዛሙርቶች እጅግ በጣም ጌታ ስለሞተባቸው እጅግ በጣም አዝኖ ተስፋ ቆርጦ እየጠዋለጉ በኤማኦስ መንገድ ላይ ይጓዙ ነበረ። የኤማኦስ መንገድ ከኢየሩሳሌም ያለው ርቀት 7 ማይልስ ይሆናል። ወገኖቼ ተስፋ ለቆረጡት አዛኝ ችግረኞችን እና አዛኞችን ተስፋ የቆረጡትን ሊፈልግ ወደ ኤማኦስ መንገድ ወጣ። ወደ ኤማኦስ መንገድ ሄደ ኢየሱስ ክርስቶስ እምነት ያጡትን ለመመለስ በቃሉ ሊያበረታቸው ወይም ሪስቶር ሊያደርጋቸው በእምነትና በቃል ሪስቶር ሊያደርጋቸው ወደዛ ስፍራ እነሱን ፍለጋ ሄዱ። የታመኑበትን የማያሳፍር ጌታ እንዳያፍሩና ተስፋ እንዳይቆርጡ እነሱ ወዳሉበት እነሱን ፍለጋ ወደ ኤማኦስ መንገድ ተጓዘ። ስለዚህ የሚናገሩትን ከእነርሱ ጋር ሆኖ የሚናገሩትን ያዳምጥ ነበረ። አብሯቸው እየሄደ ተስፋቸውን ሊያድስ ከእነርሱ ጋር አብሮ ይሄድ ነበረ። ብቸኝነት እንዳይሰማቸው አብሯቸው በመሆን መሆኑን አብሯቸው እንደሆነ ለማሳየት ከእነርሱ ጋር ሆነ። ብቸኝነትና ተስፋ እንዳያጠቃቸው ከእነርሱ ጋር ሆነ እና አላወቁትም ነበር ከእነርሱ ጋር ሲሄድ። ስለዚህ ስለምን ትነጋገራላችሁ ብሎ ጌታ በጠየቃቸው ጊዜ ሲጠይቃቸው አንተ በዚህ ስፍራ እንግዳ ነህን? በእግዚአብሔርና በሰው ፊት በሥራና በቃል ብርቱ የነበረው ነቢይ የናዝሬቱ ኢየሱስ ካህናትና አለቆች ገደሉት ብሎ ለሟቹ መርዶውን ይናገሩት ነበረ። እኛ እስራኤልን ይቤዣል ብለን ተስፋ አድርገን ነበር። እስራኤልን ነፃ ያወጣል ብለን ተማምነን ነበረ። አሁን ግን ተስፋ የለንም፣ እሱ ሞቷል ብሎ ለጌታ ለኢየሱስ ክርስቶስ ይናገሩ ነበረ። እግዚአብሔር አምላክ የተመሰገነ ይሁን። በመጨረሻ ጊዜ ከእነሱ ጋር ለማደር ወደ ቤታቸው ሄደ። ብቻቸውንም አልተዋቸውም፣ አልጣላቸውም፣ ጥሏቸውም አልሄደም። አብሯቸው ሆኖ
እነሱ በሚያድርበት ስፍራ ለማደር ከእነርሱ ላለመለየት ከእነርሱ ጋር በመሆን ለማጽናናትና ለማበረታታት ከእነርሱ ጋር አደረ። እንጀራውንም ቆርሶ ሰጣቸው። ከመብላታቸው በፊት ዓይኖቻቸውን ከፈተ። ያ የሞተ ኢየሱስ ሕያው ሆኖ ከእነርሱ ጋር መሆኑን አወቁት። ጌታ ኢየሱስን ወዲያው ጌታ ከእነሱ ተሰወረ። እነርሱም ተስፋቸውን ሰንቆ ጌታን ስለ ሕያው ሆኖ ስለታያቸው ተስፋቸው ተመልሶ ተስፋቸው ሰንቆ ጥሎት ወደ መጡት ወደ ኢየሩሳሌም ተመለሱ። እግዚአብሔር አምላክ የተመሰገነ ይሁን። ጌታን ያየ ጌታ የተገለጠለት ይመለሳል። ወደ ቀድሞ ወደ ድሮ ወደ እምነቱ ይመለሳል። ወደ ተስፋው ይመለሳል። ተስፋው እምነቱም ይታደሳል። በእግዚአብሔርም ደስ ይለዋል። ወደ አምላኩ ከተማ ወደ ኢየሩሳሌም እዛ ሄዶ አምላካቸውን ያመልካሉ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ኢየሱስ በጥርጣሬያችንና በሐዘናችን ዕለት በዕለት በአጠገባችን ይሆናል። በሐዘናችንና ተስፋ በመቁረጥ ሕይወት ውስጥ ጌታ ይመጣል። ስለዚህ ጥያቄያችንና ጸሎታችንን የምንናገረውን ሁሉ ጌታ ከኛ ጋር ሆኖ ያዳምጠናል፣ ይሰማናል፣ ቀርቦ ያዳምጠናል። እግዚአብሔር አምላክ የተመሰገነ ይሁን። ለሰው ሁሉ የሚቆረሰውን ጸጋ ራእይና የእምነትን ቃል ይሰጣል እና ዓይኖቻችንን ከፍቶ እንድንረዳ የመጽሐፉን ቃል እንድንመረምርና እንድንረዳ ጌታ ኢየሱስ ክርስቶስ ይረዳናል፣ ያበረታናል፣ ያጸናናል፣ ያጽናናናል፣ ተስፋችንን ያድሰናል። በሐዘንና በጥርጣሬ በምናልፍበት ጎዳና ሁሉ እግዚአብሔር ጌታ ኢየሱስ አይተወንም። እርሱ በገባንበት ስፍራ ባለንበት ሁኔታና መከራ ውስጥ ቀርቦ የሚያጽናናን እንደገና የሚያበረታን የሚመልስን ዓይኖቻችንን ከፍቶ የቃሉን ምስጢርና የቃሉን ፍቺ እንድንረዳ እውነቱን እንድንገነዘብ ይረዳናል። ቃሉን ያበራልናል፣ ያበረታናል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይባርካችሁ።